ሼር አድርጉ። ኢትዮጵያ እንዴት አደረች? ሰላም ናችሁ? እንዴት ናችሁ? የ3 ደቂቃ ቪዲዮ ነው። ሙሉዋን እዩዋት። ትናንትና በምርጫው ያጋጠመኝን ነገር ነው ማካፈላችሁ። መርጣችኋል? እኛ መርጠናል፣ ተመራርጠናል። እኔ ባለሁበት አገር፣ መንደር፣ ሰፈር ፍጹም ሰላም ነው። የታዘብኩት ነገር ላጋራችሁ። ህፃናት ያዘሉ ትልልቅ አዛውንቶችን የማስቀደም ነገር ነበር። ይሄ መልካም ነገር፣ መልካም እይታ ነው። ግን ሁለት ነገሮችን ማስተላለፍ እፈልጋለሁ። ለማን? ወደፊት አሸንፎ ለሚመጣው መንግስት፣ መንበሩን ለሚቆጣጠረው መንግስት ሁለት ነገሮችን ማለት እፈልጋለሁ። አንደኛ፣ በየቦታው ያለ በደላቸው፣ ያለ ኃጢአታቸው፣ ያለ ክፋታቸው የሚገደሉ የንጹሃን ዜጎችን ሞት ቀንስልን። ቀንስልን ብቻ አይደለም፣ አስወግድልን፣ አርቅልን። አንድ እሱ ነው። ሁለተኛ፣ ነፍሰ በላ ነጋዴዎች፣ ያለ አግባብ ይህን ህዝብ መከራውን ያበዙበትን ነጋዴዎችን ያዝልን፣ ተቆጣጠርልን፣ ዳበስ አድርግልን። እንግዲህ የመረጥኩት ያሸንፍም አያሸንፍም እሱ አይመለከተኝም። ግን የመራኛል ያሰብኩትን አካል መርጫለሁ። ይሄ መብት ነው፣ ምንም ጥርጥር የለውም። የመንግስት ጉዳይ የቱንም ያክል አገልጋይ ብትሆን፣ የቱንም ያክል አክራሪ ቄስ ብትሆን፣ የቱንም ያክል ባህታዊ በበረሃ ውስጥ የምትኖር መነኩሴም ብትሆን የመንግስት ጉዳይ ያስፈልጋል። መንግስት ያስፈልገናል። አክራሪ ጴንጤ፣ አክራሪ ቄስ፣ አክራሪ ሙስሊም ምናምን የሚለው ነገር ሁሉ አይሰራም። ምኑ ላይ? መንግስት ያስፈልጋል የሚለው ነገር ላይ የግድ ነው። መንግስት ያስፈልጋል ብሎ ይሄ ህዝብ ከሌሊቱ 10 ሰዓት ጀምሮ፣ እኔ በነበርኩበት አካባቢ ማለት ነው 10 ሰዓት ጀምሮ ተሰልፎ ሲመርጥ የዋለበትን አጋጣሚ አይቻለሁ። ይሄ ደግሞ ምንድነው? ታማኝና አስተማማኝ የሆነ መንግስት በትክክል በአግባብ የሚመራው አካል ይፈልጋል የሚለውን ነገር ተረድቻለሁ። ስለዚህ ወደፊት የምትመጣው መንግስት የተባሉትን ነገሮች እባክህን አስወግድልን። ገበያን አረጋጋ፣ በተቻለ መጠን እንቅልፍ ቀንስ ነው የምለው። እኔ ሳስበው አንዳንድ ቦታ ላይ የሚደረገው የገበያ ዘመቻ ላይ መንግስት የተኛ ሁሉ ይመስለኛል። እንደፈለጉ ይህን ህዝብ የሚቀራመቱት፣ እንደፈለጉ እንደ ቅርጫ የሚከፋፈሉት ህዝብ ተፈጥሯል ኢትዮጵያ ውስጥ። እነማን? እነዚህ ጋንግስተር የሆኑ ነጋዴዎች። አንድ ዕቃ አንድ ቦታ ላይ 100 ብር፣ አንድ ቦታ ላይ 200 ብር፣ ሲፈልጉ 1000 ብር የሚሉበት አግባብ ተፈጥሯል ኢትዮጵያ ውስጥ። ይሄ ደግሞ ምንድነው? መንግስትን የመናቅ አባዜው በጣም እየከፋ እያደገ መጥቷል ማለት ነውና እነዚህን ነገሮች እባክህን የወደፊቱ መንግስታችን ጣታችንን አውጥተን ወገባችን እስኪንቀጠቀጥ ድረስ ቁመን የመረጥንህ የወደፊቱ መንግስታችን እባክህን አሁን የተባሉት ነገሮች አስተካክልልን። በሀገራችን፣ በመንደራችን፣ በሰፈራችን በሰላም በጤና በክብር እንኑርበት።